ምህረትከ ወጽድቅከ ዘልፈ ይርከባኒ ስመ እግዚኦ ከመ ታድነኒ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይዛላችሁ። እንኳን ለ2018 ለጾመ ኢየሱስ አብይ ጾም ጾመ ሁዳዴ አደረሰን አደረሳችሁ። የቸርነት ባለቤት እግዚአብሔር ብርሃነ ልደቱን ብርሃነ ጥምቀቱን በሰላም አሳልፎ ለታላቁ ጾም ይልቁንም እግዚአብሔርን ለምናገኝበት ከእግዚአብሔር ጋር ለምነጋገርበት ከእግዚአብሔር ጋር ለምንጣበቅበት ይልቁንም ደግሞ ዲያብሎስ ለተረታበት ሰይጣን ለወደቀበት ነፃነት ለተገኘበት ለዚህ ታላቅ ጾም ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሞ እንድንጾም ሱባኤ ይዞ ሱባኤ እንድንገባ እሱ ጸንቶ እኛ እንድንጸና እሱ ድል አድርጎ እኛ ድል እንድናደርግ እሱ አሸንፎ እኛ አሸናፊ እንድንሆን እሱ ሱባኤውንም ጾሙንም አጠናቆ እንደወጣ እኛም ደግሞ የጅማሬም የፍጻሜም ባለቤት እግዚአብሔር ነውና ጅማሬያችን በፍጻሜያችን እንዲያስተካክልልን የእርሱ መልካም ፈቃድ ይሆንልን። እንግዲህ በዚህ በአብይ ጾም እንደ ቅዱስ ያሬድ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚቆመው የሚቀርበው ቃለ እግዚአብሔር ጾመ ድጓ ይባላል። እንግዲህ ይሄ ያው ከድጓው አንድ ክፍል ነው፣ አስተምሮ ላይ ያለ ነው። በሌላው ስንመለከት ድጓ ላይ ብንሄድም እንደገና ደግሞ ዚቅ ላይ ብንመጣም ይህንን 55 ቀን የሚቀርበው ቃለ እግዚአብሔር ጾመ ድጓ ነው። እሱ ምንድን ነው? ከዚህ ውጭ አይወጣም። የእሑዱን የሰንበትን ብናየው ከሰኞ እስከ ቅዳሜ ያለውንም ብናየው አንድ ነው ቃለ እግዚአብሔር። በውስጥ ለምሳሌ አሁን በዓላት እንኳን እነዚህ የቅዱሳን ማለት ዛሬ ለምሳሌ የካቲት 10 ቀን ነው ሐዋርያው ያዕቆብ ሁለግዚነ የእሱ የረፍት ቀኑ ነው። ስለዚህ ቃለ እግዚአብሔሩ የሚደርሰው ያው በዚያው በጾመ ድጓው ነው። የተለየ ነገር አይኖርም ማለት ነው። ስለዚህ የዛሬው የማክሰኞ የዘወረደ የሁለተኛው ቀን ቃለ እግዚአብሔር ጾመ ድጓ የሚጀምረው በዋዜማ ነው። ዋዜማው ሰኞ ነው የቀረበው ማለት ነው። ምን ይላል? ምህረትከ ወጽድቅከ ዘልፈ ይርከባኒ ስመ እግዚኦ ከመ ታድነኒ። ታድነኝ ዘንድ ውደድ ምህረትከ ምህረትህ ያንተ ምህረት ከመስዋዕት ይልቅ ምህረትን ወዳለሁ ብልሃልና ምህረት ይሁንልኝ ይደረግልኝ። ከሰነፍ መስዋዕት ይልቅ ምህረትን እወዳለሁ። ከመስዋዕት ይልቅ መስዋዕተ ዘበእንተ ኃጢአት ይሰመርኩ። ከኃጢአት የተነሳ መስዋዕትን አልወደድክም። ይሰመርከ መስዋዕተ ዘበእንተ ኃጢአት ከኃጢአት የተነሳ አልወደድክም። ምኑን? መስዋዕትን ይልቁንም ስጋከ አንጽህሊተ ስጋህን አንጽህሊተ ቀድሰህ አስተካከለ። ምን ማለት ነው? ቅዱስ ዳዊት የላም መስዋዕት ብናቀርብ የበግ መስዋዕት ብናቀርብ ይህ ሁሉ በአንተ ዘንድ አልሆነም፣ ነገር ግን ስጋ አዘጋጅልኝ ወይም ስጋን አዘጋጀህልኝ ካለ ቅዱስ ጳውሎስ ደግሞ ምንድነው? እመቤታችን አንጽሖ ስጋሃ ቀዲሶ ያ ሀደር ላይ እመቤታችን መንፈስ ቅዱስ አንጽሐ እምከርሰ እማ ከእናቷ ጀምሮ አስተካክሎ በ15 ዓመቷ መጣና ቃል በማኅፀነ ድንግል ማርያም መለኮት ከስጋዋ ጋር ተዋሃደ። ይህንን ነው ምህረትከ ወጽድቅከ ምህረትህ ጽድቅ እውነትህ እወለዳለሁ አልክ ተወለድክ፣ አድንሃለሁ አልክ አዳንክ፣ እመጣለሁ አልክ መጣ። ወጽድቅከ ጽድቅህ እውነትህ አምላክነትህ ዘልፈ ይርከባኒ ሁልጊዜ ዘወትር ያግኙኝ። ምህረትህ ጽድቅህ ሁልጊዜ ያግኙኝ። ሁልጊዜ ኦንላይን ማለት ነው። አለቀ። ያግኙኝ ስመ እግዚኦ ከመ ታድነኒ አንተ ደግሞ ታድነኝ ዘንድ ውደድ። ርዕሳችን የሚሆነው ታድነኝ ዘንድ ውደድ፣ ታድነን ዘንድ ውደድ ነው። ስለዚህ እግዚአብሔር አምላክ ያድነን ዘንድ ይውደድ። ወዶ መጦ ምንድነው? ፈቃዱ በራሱ ፈቃድ ወበስምረተ አቡሁ በአባቱ ፈቃድ መጽአ አዳነን መጦ አዳነን ይላልና፣ ስለዚህ ታድነን ዘንድ ውደድ ነው። ምንድን ነው ያለው? ጌታ ሆይ ታድነኝ ዘንድ ውደድ አለው። ታድነኝ ዘንድ የዮሐንስ ወንጌል ምዕራፍ 5 ላይ መዳን ትወዳለህ? እወዳለሁ ዳን። የዮሐንስ ወንጌል ምዕራፍ 9 አይን ትፈልጋለሁ? ይኸው አይን ዳን ወድጃለሁ።
እንድታነጻኝ ይፈልጋለሁ አለ። ንጻ ወድጃለሁ። በቃ እግዚአብሔር ከወደደ ተነጻለህ። በቃ ንጻ ወድጃለሁ፣ ንጹሕ ሁን ወድጃለሁ፣ ግን ለማንም እንዳትናገር እያለ ሲፈውስ ሲያድን ነው የምንመለከተው እግዚአብሔር ማለት ነው። ስለዚህ ምን አለ? ስመር እግዚኦ ከመ ታድነኒ፣ ታድነኝ ዘንድ ውደድ። የመጀመሪያ አንተን ለማዳን አንተን ለማኖር አንተን ለመውደድ አንተን ለመመልከት ዓይንህ ይውደድ፣ አምላክነት ፈቃድህ ይውደድ እና ስመር እግዚኦ ከመ ታድነኒ፣ ታድነኝ ዘንድ ውደድ ይልና ዘአድኃንኮ ለዳዊት ገብርከ። ዳዊትን አገልጋይህን እንዳዳንከው ከማር ከጎልያድ ሰይፍ እንዳዳንከው ከሳኦል ጦር እንዳዳንከው። በአንድ ወቅት ሳኦል ዳዊትን በጦር ሊወጋው ነበረ። 40 ዘመን ፍልስጤምን እየገዛ እስራኤልን እያንቀጠቀጠ የኖረው ጎልያድን ዳዊት የእግዚአብሔርን ስም ይዞ ወርዶ ወደ ቆላው ጎልያድን ገሎ አሚሃ ወድቀ በኃይለ እግዚአብሔር፣ በእግዚአብሔር ኃይል ወደቀ ጠላት እያለ ጎልያድ የተባለው ዲያብሎስ ነው። ሰይጣን ነው። ስለዚህ ከእስራኤላውያን ሰይጣን ተወገደ፣ ጎልያድ ተወገደ፣ የእግዚአብሔር ነገሰ። በእግዚአብሔር ስም ወደቀ ጠላት እያለ ተመለሰ። የእስራኤል ቆነጃጅት ተነሱና 40 ዘመን የገዛን ሳኦል ሽገዳይ፣ ጎልያድን 40 ዘመን ያስፈራራንን የገደለ ዳዊት እልፍ ገዳይ እያሉ ይጨፍሩ ጀመር። በዚህ ጊዜ ሳውል ተናደደና ምን አደረገ? ዳዊትን በጦር ሊወጋው ወረወረ። ጦሩ ግን ግድግዳው ላይ አረፈ። አሁን ዳዊት በማን ዳነ? በእግዚአብሔር ዳነ። ይህን ነው ቅዱስ ያሬድ ምን አለ? ዘአድኃንኮ ለዳዊት፣ ዳዊትን ከሳኦል ጦር ያዳንከው። ይቀጥልና ዳዊትን ከጎልያድ ሰይፍ ያዳንከው ማን ነው? እግዚአብሔር። በዚህ ላይ ይህ ብቻ መጥፎን እንዳይሰራ ለምሳሌ የአቢግያን ናባል የተባለ ባለየ ይለዋል። ሰራዊቱ ተርበው ምግብ ከሸላቾች ካዘጋጀው ከደገስከው ለሰራዊት የላክ ቢለው ዳዊት ማን ነው? የእሴይ ልጅ ማን ነው? ለበግ ሸላች የተዘጋጀ ምግብ ለሱ አልክም ብሎ ክፉ ሊያሰራው ባለበት ጊዜ አቢግያ ሄዳ የኔ ባል እኮ ምናምንቴ ነው፣ እሱን ገለህ ያንተ ክብር አይገለጥም፣ ያንተ ኃይልና ያንተ ጉልበት አይገለጥም፣ አንተ እኮ ጎልያድን ያንበረከክ ነህ፣ አንተ እኮ ሳኦልን ያሸነፍክ ነህ፣ አንተ ከኔ ይልቅ ጻድቅ ነህ ብሎ እስከሚያምንልህ ድረስ ስለዚህ አንተ ከጠየቅከው የበለጠ ምግብ ለሰራዊት እኔ አቀርባለሁ ብላ ዳዊትን ክፉ እንዳይሰራ አቢግያ ምን አድርገዋለች ማለት ነው? አስቀርተዋለች። ይልቁንም ደግሞ አንገቱ እንዲመልስ ፈቃዱ እንዲመልስ አድርገዋለች። ተባረኪ፣ ክፉ እንዳልሰራ ጠበቅሽ ብሎ እሱም መርቋታል። ስለዚህ ዳዊትን ከሳኦል ጦር፣ ዳዊትን ከጎልያድ ሰይፍ፣ እንደገና ዳዊትን ደግሞ ክፉ እንዳይሰራ የሰወርከው አንድም ያዳንከው አንድም የከለከልከው አንተ ነህ እያለ ሲናገር እንመለከት። ዘሜጥኮ ለጳውሎስ አለ። ጳውሎስን ከክፉ አድራጊነት የመለስከው። የሐዋርያት ሥራ ምዕራፍ 9 ላይ ጳውሎስ ቤተ ክርስቲያን ሊያቃጥል ክርስቲያኖችን ሊገድል መንገዱን ይዞ እየተጓዘ ባለበት ሰዓት ላይ ግብተ በረቀ መብረቅ ከሰማይ ብልጭ አለ። በዚያ በብልጭታ ውስጥ ድምፅ መጣ። ሳውል ሳውል ለምን ታሳድደኛለህ የሚል ድምፅ ነው። ድምፅህን እሰማለሁ፣ መልክህን ግን አላይህም፣ አንተ ማነህ ሲለው አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ። አገልጋዮችን ከዋሉበት እንዳያድሩ ካደሩበት እንዳይውሉ እያደረግ እንዳያስተምሩ መሰናክል እየሆንክ እንዳያገለግሉ ገዳይና አስገዳይ አሳሪና ገራፊ እየሆንክ የምታስቸግረኝ እኔ የናዝሬቱ ኢየሱስ ነኝ። ይህን ድምፅ ብትሰማ ትጠቀማለህ፣ በአሕዛብ መካከል ስሜን ትሸከማለህ፣ ትመሰክራለህ፣ ለክብር ትበቃለህ። ባሰማ ግን ይህ ቃል ሰይፍ ነው፣ ይቆርጥሃል። ሰይፍን የረገጠ ይቆረጣል እንጂ ሰይፍ ራሱ አይቆረጥም። ስለዚህ ይህ ቃል ሰይፍ ነው፣ እነሆ ይቆርጣል። ይህ ቃል መድኃኒት ነው፣ ያድናል። ሂድና ተጠምቀህ አገልጋይ ሁን ብሎ ዘሜጥኮ ለጳውሎስ ጳውሎስን ከክፉ የመለሰው፣ ጳውሎስን ወደ በረቱ የመለሰ፣ ጳውሎስን ከገዳይነት የመለሰ፣ ጳውሎስን ከአሳዳጅነት የመለሰ፣ ይልቁንም ደግሞ ሳውል ተብሎ ጳውሎስ ተብሎ ብርሃናተ ዓለም ጳውሎስ እንዲባል ያደረገ አንድም ያደረክ ስመር እግዚኦ ከመ ታድነኒ፣ ታድነኝ ዘንድ ውደድ። የሁላችን ጸሎት እንዲያደርግልን የአምላካችን የእግዚአብሔር መልካም ፈቃድ ይሆንልን። ዘሜጥኮ ለጳውሎስ አለው። ይህን ነው እኮ የሚናገረው እኮ። ይቀጥልና ቅዱስ ጳውሎስ እንግዲህ እንደሚታወቀው ወደፊት ወዳለው ሂድ አለና እግዚአብሔር ወደፊት ያለ እግዚአብሔር ያዘጋጀው ለጳውሎስ አጥማቂነት ወይም ደግሞ መምህርነት ሐናንያ ነበር። ሄደና እነሆ
እንዲያጠምቀው ከእግዚአብሔር የተዘዘለትን ነገር እንዲያደርግለት ሲጠይቀው አንተ እኮ ቤተክርስቲያን ያቃጠልክ ክርስቲያኖችን የገደልክ ይልቁንም እስጢፋኖስን በድንጋይ እያስወገድክ እኮ አንተ ነህ ሲለው እግዚአብሔር ምን አለ? አይ ተመልሷልና ስሜን ይሸከማል ይመሰክራል አጥምቀው አለው። ወዲያውኑ ከዓይኑ ላይ እንደ ትልቅ ድንጋይ ያለ የኃጢአት ውጤት ነው ተወገደለት። ቅዱስ ጳውሎስም እነሆ ተማረ፣ የተማረውን አስተማረ፣ ያስተማረውን ኖረ፣ የኖረውን 14 መልእክት ጽፎ ለእኔና ለእናንተ አስቀመጠ። እንደውም መጨረሻ ምን አለ? ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁኝ፣ ተጋድሎዬን ፈጽሜያለሁኝ፣ የክብር አክሊል ከእግዚአብሔር አገኛለሁ ብሎ ለቅዱሳን ሐዋርያት ዛሬ ለምሳሌ ያዕቆብ ዘእሁለ እግዚእነ የተባለ ነው። ያው ገብተነዋል። ትናንት በገብረ መስቀል ሚዲያ ላይ ተማምረናል። ስለ ያዕቆብ እሱን አንመልሰውም። እዚያ ገብታችሁ አድምጡት። ስለ ያዕቆብ ትናንትና ስለተላለፈ ማለት ነው። ያዕቆብ ዛሬ የቅዱስ ጳውሎስ ሩጫ የእሱ ሩጫ ዛሬ ረፍቶ ነውና፣ ሃይማኖቱን ጠብቆ ተጋድሎን ፈጽሞ ሩጫውን አጠናቆ ያዕቆብ ዛሬ በድንጋይ ተቀጥቅጦ ያረፈበት ቀን ነው። እሁ ለኢየሱስ ይባላል። እናቱ ሙታበት እመቤታችን ከልጇ ከኢየሱስ ክርስቶስ ጋር አብራ አሳድገዋለችና የጌታ ወንድሞች ከሚባለው አንዱ ነው። የማቴዎስ ወንጌል ምዕራፍ 13 ላይ ምዕራፍ 13 53 ላይ ስትመለከቱ ታገኙታላችሁ። የጌታ ወንድም ይሄ የምናውቀው ዮሴፍ የምናውቃት ማርያም እሱስ ወንድሞቹ ዮሳና ይሁዳ ያዕቆብ አይደሉምን እያሉ ተሰናከሉበት ይላል። ይህን ትናንት ተምረነዋል። ዘሜትኮ ለጳውሎስ ጳውሎስን የመለስከው ይልና በሂሩትከ በደግነትህ በቸርነትህ ይልቁንም በአምላክነትህ ወሊተኒ ለገብርከ ሚጠኒ አገልጋይህን ወሊተኒ ለገብር እኔንም አገልጋይህን ወደ ቤት መልሰኝ። ወደ አምላክ ወደ ስጦታ ወደ ቸርነት መልሰኝ። ሚጠኒ ወሊተኒ ለገብርከ ሚጠኒ ሀቤከ እኔን አገልጋይህን ወደ አንተ መልሰኝ። እግዚአብሔር አምላክ ወደ እሱ እንዲመልሰን መልካም ፈቃዱ ይሆንልን። ይህ ነው እንግዲህ ማሃቶ ይባላል። ትናንትና ዋዜማ ነው። ዋዜማው የማክሰኞ ዋዜማ ትናንት ሊቃውንቱ በጾመ ድጓው የተናገሩት ቃል እግዚአብሔር ይሄ ነው። እኔም እናንተም በእውነቱ ምንድን ነው የመጨረሻ ያለው? ወሊተኒ ለገብርከ ሚጠኒ እኔን አገልጋይህን ወደ አንተ መልሰኝ። ወደ አንተ መጣለሁ። ባለዜማው ዘማሪው ወደ አንተ ሰግዳለሁ። ወደ እግዚአብሔር እንድንሰግድ ወደ አንተ መጣለሁ። ወደ እግዚአብሔር እንድንመጣ አንተን እሰማለሁ። እሱን እንድንሰማ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ይቀጥልና ምን ይላል? ተወከፍ ጸሎተነ ውስተ ንዋየ ሰማይ። ጸሎታችን ከሰማይ ሆነህ ተቀበል። የራእይ 8 ላይ ምን ይላል? መልአኩ ይመጣና የሰዎችን ጸሎትና የካህኑን ማዕጠንት ይዞ ወደ እግዚአብሔር ይሄዳል። እግዚአብሔርም ከመልአኩ እጅ የሚመናንን ጸሎት መስዋዕት፣ የሊቃውንቱን አገልግሎትና የካህናቱን ማዕጠንት እግዚአብሔር ይቀበላል። ለዚህ ነው የዕጣነ ዘካርያስን መስዋዕተ አብኤልን የተቀበልክ አምላክ ተቀበለን። በሌላ መልኩ ለምሳሌ የሉቃስ ወንጌል ምዕራፍ 1 ላይ ስንመለከት እግዚአብሔር መልአክ ቅዱስ ገብርኤል መጥቶ ምንድን ነው ያለው? ጸሎትህ ማዕጠንትህ ልመናህ ወደ እግዚአብሔር ቀርበዋል ነው አይደል? የሐዋርያት ሥራ ምዕራፍ 10 ቆርኔሌዎስን መልአኩ ምንድን ነው ያለው? ጸሎትህ መስዋዕትህ ልመናህ እንባህ ወደ እግዚአብሔር ቀርቧል። እንዲህ ነው በቃ አለቀ። ስለዚህ ጸሎታችንን እግዚአብሔር አምላክ እንዲቀበልን የእርሱ የአምላካችን መልካም ፈቃድ ይሆንልን። ምን አለ? ተወከፍ ጸሎተነ ውስተ ንዋየ ሰማይ ወስእለተነ ከመ መዓዛ ሰናይ። ከመ መዓዛ ሰናይ መዓዛው እንዳማረ ስለታችን ጸሎታችን ተቀበለን። መዓዛ ሰናይ መዓዛው ያማረ እንደሆነው ሁሉ እንደዚያ ከመ መዓዛ ሰናይ መዓዛው እንደጣፈጠ መልካም እንደሆነ የእኛንም ጸሎትና ልመና ተቀበል አለ ቅዱስ ያሬድ። ይህ እንግዲህ ወንጌል ነው። ምንድን ነው የሚለው? መዝሙረኛው ልበ አምላክ ዳዊት ተወከፈኒ ጸሎቴ ከመ ዕጣን በቅድሜከ። ጸሎቴን መዝሙር 149 ላይ የምናገኘው ቃል ነው። ጸሎቴን እንደ ዕጣን አድርገህ ተቀበል፣ ጸሎቴን እንደ ዕጣን አድርገህ ተቀበል ይላል። እግዚአብሔር አምላክ ጸሎታችን እንዲቀበልን መልካም ፈቃዱ ይሆንልን። እንግዲህ ጾመ ድጓው በነገራችን ላይ ጾመ ድጓ ብንል ዚቅ ብንል ምዕራፍ ብንል ዝማሬ ብንል መዋሴት ብንል ሁሉም የተቀዱት ከምን ላይ ነው? ከመጽሐፍ ቅዱስ ላይ ነው። አሁን እኛ
ምንድነው ዘያሲ ተወካፊ የሚሰጥ የሚቀበል እንላለን። ይሄ ትምህርተ ቧት ላይ ዘያሲ ተወካፊ የሚሰጥ የሚቀበል ማን ነው? እግዚአብሔር። ብሉይ ኪዳን፣ አዲስ ኪዳን፣ ሊቃውንት መነኮሳት እነዚህ ሁሉ መጽሐፍ ቅዱስ የመጽሐፍ ቅዱስ ነው። ከታላቁ መጽሐፍ ቅዱስ የተቀዱ ናቸው። እነዚህ ሁሉም ማለት ምኑ ድጓውም፣ ጾመ ድጓውም፣ ዝማሬውም፣ መዋሴቱም እነዚህ ሁሉ ከብሉይ ኪዳንና ከአዲስ ኪዳን ከሊቃውንት ከመነኮሳት ከነዚህ ከአራቱ አይኖች የተገኙ ብርሃኖች ናቸው የሚለውን ነው የሚተረጉመው ማለት ነው። እና ይቀጥልና ይህን በሰላም ሲዘጋው ምን ይላል? ሰላም ነው የሚያስፈልገና እግዚአብሔር አምላክ ሰላሙን ለሁላችን ያድር። ይቤ እግዚአብሔር አነ ውእቱ ወሀቤ ሰላም ዘበአማን፣ እውነተኛውን ሰላም የምሰጥ እኔ ነኝ አለ እግዚአብሔር። አንድም እግዚአብሔር እንዲህ አለ፣ አማናዊ ሰላም እውነተኛ ሰላም የምሰጥ እኔ ነኝ ያለ እውነት ነው። እኛም ሰላም ለማምጣት ብዙ ብለናል እኮ ምህላ አድርሰናል፣ ጸሎት አድርሰናል፣ ሱባኤ ይዘናል፣ እግዚኦ ብለናል፣ ወንጌል አስተምረናል፣ መዝሙር አቅርበናል፣ ቅዳሴ ያስቀድሰናል። ሰላም እንዲመጣ ያላደረግነው ነገር የለም። አማናዊ እውነተኛው ሰላም ያለ ግን ከእግዚአብሔር ዘንድ ነውና እግዚአብሔር አምላክ እውነተኛውን ሰላም እንዲሰጠን መልካም ፈቃድ ይሁንልን። ይህን ያለው ቅዱስ ያሬድ ምን አለ? ይቤ እግዚአብሔር አነ ውእቱ ወሀቤ ሰላም ዘበአማን ወገበርከ ወርሃ በዕድሜሁ ወከዋክብት ዘበበዘመዱ ፀሐይኒ አይመረ ምዕራቢሁ። ይቤ እግዚአብሔር አነ ውእቱ ወሀቤ ሰላም፣ ሰላምን የምሰጥ እኔ ነኝ ያለ እግዚአብሔር ይልና አማናዊ ሰላም የምሰጥ እኔ ነኝ ካለ በኋላ ወገበርኩ ወርሃ በዕድሜሁ ወገበርከ ወርሃ በዕድሜሁ ወራትን በየሰዓቱ የሚያፈራርቅ የሚሰጥ ወር ስንል ለምሳሌ ጨረቃን ከዋክብትን ምንድነው? ፀሐይ ጸልመ ወርህ ደመኮነ፣ ፀሐይ ጸልመ ፀሐይ ጨለመ ወርህ ደመኮነ። ጨረቃ ደግሞ ደም መሰለ ይላል። ወር ምን ይሆናል? ጨረቃ ይሆናል ማለት ነው በአንድ ትርጉም። በሌላ ትርጉም ወገበርከ ወርሃ በዕድሜሁ፣ ወራትን 12 ወራት ነው። ወርን በሰዓቱ ያመጣህ አንተ ነህ ወይም የሰራህ አንተ ነህ የሚለውን ነው። ወገበርከ ወርሃ በዕድሜሁ፣ በሰዓቱ ወይም ለምሳሌ አሁን ያለንበት የካቲት ወር ይባላል። ይህንን በሰዓቱ ጥርን አሳልፈ የካቲትን አሳልፈ መጋቢት፣ ሚያዝያ፣ አሁን ሚያዝያ ነው እንግዲህ 4 ዘንድሮ ትንሣኤ የሚሆነው። ይህንን አንተ ሰራህ። አሁን አብይ ጾም አሁን ወደ የካቲት ወርዷል ማለት ነው። ያደረግከው አንተ ነህ የሚለውን ነው የሚተረጉመው። ዘበሰማይ ፀሐይኒ አይመረ ምዕራቢሁ፣ እንደገና ደግሞ በሰማይ ጨረቃን የፈጠርክ አንተ ነህ፣ የዘረጋህ አንተ ነህ። ፀሐይኒ አይመረ ምዕራቢሁ፣ ፀሐይም መግቢያውን አወቀ፣ ጨረቃም ሰዓቱን ጠበቀ ይላል። በሁለት ይተረጓል። ወር የሚለው ጨረቃን ያመጣል። ወር የሚለው ደግሞ ወሩን 30 ቀንን ያመጣል። ግን ምን ይላል እዚህ? ወርንም የሰራህ አንተ ነህ። እንደገና ጨረቃን በሰማይ የዘረጋህ አንተ ነህ። እንደገና ደግሞ ፀሐይኒ አይመረ ምዕራቢሁ፣ ፀሐይም መግቢያውን አወቀ። ጨረቃም እንዲወጣ እንዲገባ፣ ፀሐይም እንዲወጣ እንዲገባ፣ ከዋክብትም እንዲወጡ እንዲገቡ የምታደርግ አንተ ነህ። አንተ ይቤ እግዚአብሔር እንዲህ አለ፣ አነ ውእቱ ወሀቤ ሰላም ዘበአማን፣ እውነተኛውን ሰላም የምሰጥ እኔ ነኝ አለ ይላል። እግዚአብሔር አምላክ እውነተኛውን ሰላም ለሀገራችን ለኢትዮጵያ እንዲሰጥልን መልካም ፈቃድ ይሁንልን። እሺ ወደ ማክሰኞ እዝል እንሄድና 2 ነገሮች ተናግረን እንጨርሰዋለን። ምን ይላል የዛሬው እዝል? በሃ በልዋ ተሳለምዋ። በሃ ምን በሃ ቅድስት ቤተክርስቲያን። ቅዳሴ ስንገባ የምንለው ይህን ነው አይደለ? በሃ በልዋ ተሳለምዋ። ቤተክርስቲያንን ሰላም በሏት፣ ተሳለሟት። በሃ በልዋ ተሳለምዋ። ጊሱ ሀቢሃ፣ ወደ ቤተ ክርስቲያን ገስግሱ፣ በሃኪ በሏት፣ ሰላም በሏት ማለት ነው። በዚህ በአብይ ጾም ጧት ቤተ ክርስቲያን እየሄዳችሁ ቤተ ክርስቲያንን ሰላም በሏት፣ እመቤታችን ሰላም በሏት። ቤተ ክርስቲያንን ተሳለሟት። በሃ በልዋ ተሳለምዋ። ጾመ ድጓ ይቆማል፣ ቅዳሴ ይቀደሳል፣ ምህላ ይደርሳል፣ ወንጌል ይሰበካል፣ ዝማሬ ይዘመራል። ጠዋት ተነስታችሁ ቤተክርስቲያንን በሃ በልዋ ተሳለምዋ፣ ተሳልማችሁ በሃቂ ቅድስት ቤተክርስቲያን ብላችሁ ወደ ስራችሁ ሂዱ። በዚህ በአብይ ጾም የስራ መጀመሪያችሁ ቤተክርስቲያን መሄድ ይሁን። ቤተክርስቲያን ሄዳችሁ ተሳልማችሁ ሂዱ የሚለውን ይተረጉማል ማለት ነው። ይቀጥልና ይትርሐቁ እምኔሃ እስመ ዋካይእቲ ወበዓል፣ ከቤተ ክርስቲያን አትራቁ አለ። ከማን?
ከቤተ ክርስቲያን አትርሃቁ እስመ ዋካይእቲ ወብርሃን። ይቺ ለሰው ልጆች ብርሃን ናትና ማን? ቤተ ክርስቲያን። አዎ ሸክምን የምታቀል በረከትን የምታሰጥ ቅዱሳንን የምታስተዋወቅ እመቤታችንን የምታሳይ የክርስቶስ ሥጋና ደም የምታካፍል ቤተ ክርስቲያን ዋካይእቲ ወብርሃን እውነተኛ ብርሃን ናትና ኢትርሐቁ እምኔሃ ከቤተ ክርስቲያን አትራቁ። አሁን አብይ ጾም ብቻ አይደለም፣ ሁልጊዜም አትራቁ ነው። ነገር ግን አሁን አብይ ጾም ታላቁ ጾም ጌታ የጾመው ጾም የሱባኤ ጊዜ ስለሆነ በሱባኤ ጊዜ ከቤተ ክርስቲያን አትራቁ ለማለት ተፈልጎ ነው እንጂ ሁልጊዜም ዓመት እስከ ዓመት ክርስቲያን ከቤተ ክርስቲያን መራቅ የለበትም። በተለይ ደግሞ በአብይ ጾም ግን ጧት እየሄዳችሁ ኪዳን 6 ሰዓት እየሄዳችሁ ቅዳሴ፣ ማታ ላይ ጉባኤ ሰው ማስቀደስ ባይችል ጧት ላይ ግን ወደ ቤተክርስቲያን ሄዶ ሰላም ለኪ ቅድስት ቤተክርስቲያን ብሎ ተሳልሞ መሄድ እንዳለበት ይትርሐቁ እምኔሃ ከእሷ አትራቁ እስመ ዋካይእቲ ወብርሃን። አዎ ሁልጊዜ አዎ የብርሃን ናትና እስመ ዋካ የበራች ብርሃን ናትና ለዓለም የበራች በምስራቁ በምዕራቡ በሰሜኑ በደቡቡ ያለች ቤተክርስቲያን ዘነቢያት የነቢያት ቤተክርስቲያን ሐዋርያት የሐዋርያት የሰማዕታት የጻድቃን የሊቃውንት የምዕመናን ናትና እናት ናትና ከቤተክርስቲያን አትራቁ ይልና እምነ ፀሐይ ምንድን ነው? እስመ ዋካይእቲ ወብርሃን ትበርህ እምነ ፀሐይ ይእቲ አዎ ትትሊዓል እምአድባር እሷ ከተራራ ትበልጣለች። መሰረታቲሃ ውስተ አድባር ቅዱሳን ያበድሮን እግዚአብሔር። የተራሮች የተቀደሱ ማለት ሐናና ኢያቄም የእመቤታችንን ወላጆች ቅዱሳን ተራራ ብሏቸዋል። ከነዚህ ከቅዱሳን የተገኘችው ደግሞ እመቤታችን ደግሞ አዎ ከሁሉ በላይ ናት ይልና ከተራራ ቅዱሳን ተራሮች ናቸው። የአቢ ክብራ ለማርያም ኩሎም ቅዱሳን ከቅዱሳን ክብር ይልቅ የእመቤታችን ክብር ይበልጣል የሚለውን ይተረጉማል ማለት ነው። ይህንን ነው የሚናገረው። ምናል ዋካይእቲ ወብርሃን ትበርህ እምነ ፀሐይ ይእቲ ትትሊዓል እምአድባር ታቦተ ሕጉ ለንጉሥ አብይ። አዎ ለታላቁ እግዚአብሔር ታቦተ ሕጉ የሕጉ ማደሪያ ናት። ታቦት የጽላት ማደሪያ ነው። ጽላት ደግሞ የቃሉ ነው። እመቤታችን ሰውነቷ ታቦት ነው። ማኅፀኗ አምላክን የተሸከመ ደግሞ መቅደስ ነው ማለት ጽላት ነው ማለት ነው። ስለዚህ ታቦተ ሕጉ ለንጉሥ አብይ ለታላቁ ንጉሥ ለእግዚአብሔር አዎ ታቦት የሕጉ ታቦት ናትና አዎ ሕግ አዎ አንድ ጊዜ የተሰራ ነው። እመቤታችንም የአምላክ እናት ሆና ቅድመ ዓለም በአምላክ ሕሊና ትታሰብ ነበር። ድኅረ ዓለም አምላክን ጸንሳ ወልዳለች። ከዓለም ፍጻሜም ሁልጊዜ የአምላክ እናት ናት። ሕጉ አንድ ጊዜ የሕጉ ማደሪያ ሆናለችና የሚለውን ይተረጉማል ማለት ነው። እምነ ኩሉ ሕዝብ አብይ ደብተራ ፍጽምት እምኩሉ ሕዝብ ትሄሉ ማእከሌክሙ አዎ ምንድነው? ደብተራ ፍጽምት አዎ ፍጽምት አዎ ደብተራ ፍጽምት ዘጳውሊ ፈለሰት እንዘይበል ሀበይ ይበል ያለ ይሄ የነሐሴ ቃለ እግዚአብሔር 16 ላይ ደብተራ ፍጽምት ይሆነች። ለምሳሌ ደብተራ ድንኳን ነው አይደል? ደብተራ እመቤታችን ናት። ድንኳን ስንል የአብርሃም ድንኳን እመቤታችን ነው አለ። በድንኳኑ ማን አድሯል? ጌታ አድሯል። ጌታ አብ ወልድ መንፈስ ቅዱስ በድንኳን ገብተዋል። ደብተራ እመቤታችን ናት። በሌላ ደብተራ እመቤታችን ስንል ደግሞ ጌታ ከድንግል ማርያም ተጸንሶ አንድም ተወልዶ በሌላ መልኩ ጡቷን ሲጠባ ተገኝቷል ማለት ነው። እና ምን አለ? ደብተራ ፍጽምት እመኩሉ ሕዝብ ተሐሉ ማእከሌክሙ አኀው ወንድሞቼ እመቤታችን ከእናንተ ጋር ትኑር አለ። ትኑር የእመቤታችን የቅድስት ድንግል ማርያም አማላጅነት ከኛ ጋር እንዳይለይ የእግዚአብሔር የአምላካችን መልካም ፈቃዱ ይሆንልን። ይህንን ነው የሚናገረው ማለት ነው። የዛሬው ጾመ ድጓ የሚናገረው ይህን ምንድን ነው? ደብተራ ፍጽምት ፍጹም የሆነች እናታችን የአምላክ ማደሪያ የሆነች እመብርሃን ድንግል ማርያም ተሐሉ ማእከሌክሙ አኀው ወዳጆች ሆይ አዎ ከእናንተ ጋር ትኖራለች። አንድም ትኑር አለ። አዎ ስመር እግዚኦ ከመ ታድነኒ ታድነኝ ዘንድ ውደድ። አዎ እመቤታችን ከኛ ጋር ሁልጊዜ እንድትኖር አዎ ፍቀድ ውደድ ይላል። ሌላው እስመ ለዓለሙ የሚባለው ነው ቃለ እግዚአብሔር ምን ይላል? እምነ በሃ ቅድስት ቤተ ክርስቲያን አዎ ስርጉት አረፋቲሃ አዎ ወስዕልት በእንቆጳዝዮን እምነ በሃ ቅድስት ቤተ ክርስቲያን ብሎ እስመ ለዓለሙን ያመጣዋል። ምን ማለት ነው? እምነ በሃ
ቅድስት ቤተ ክርስቲያን። አዎ ቅድስት ቤተ ክርስቲያን። አዎ እናታችን። አዎ በጊዜውም ያለ ጊዜውም እምንሳለምሽ የክርስቶስን ማይገቦ ያገኘንብሽ የክርስቶስን ደሙን የጠጣንብሽ ስጋውን የበላንብሽ ይልቁንም ደግሞ ከእሱ ጋር የምንገናኝብሽ ሕፃናት፣ ወጣቶች፣ አረጋውያን፣ ሊቃውንት፣ ካህናት አብረው ተባብረው የሚያገለግሉባትን ቤተክርስቲያን እምነበሃ አዎ እምነባ እናታችን እንበላት። አዎ ቅድስት ቤተክርስቲያን ቅድስት ቤተክርስቲያንን እናታችን እንበላት። እናታችን ናት። ወላጃችን አስገኛችን ናት። ምንድን ነው ቅድስት ቤተክርስቲያን? ስርጉት አረፋቲሃ አዎ በተለያዩ እንቁ የተሸለመች እናታችን ቤተክርስቲያንን በሃ አዎ ምን እንበላት? ቅድስት ቤተክርስቲያን እናታችን እንበላት። አዎ ቤተክርስቲያንን እናታችን እንበላት። መጋቢያችን ሰብሳቢ ከመዶርሆ እንተ ታስተጋብ ጎሪሃ ታይተከፊያ ዶሮ ጫጩቶቿን በክንፏ ሰብስባ ከነጣቂ አውሬ ከረሃብ ከጽም እንደምትጠብቅ ምዕመናንን ሰብስባ ሊቃውንትን ሰብስባ የምትይዝ ቤተክርስቲያን እናታችን እንበላት የሚለውን ነው የሚናገረው ማለት ነው። ይቀጥልና አቡኑን ተናግረን እንጨርሳለን። ሀነ ጽዋ ወሳረርዋ ለቤተ ክርስቲያን ሀነ ጽዋ ለቤተ ክርስቲያን ወሳረርዋ በመንፈስ ቅዱስ ይላል። ይሄ ቃለ እግዚአብሔር እንግዲህ ቤተ ክርስቲያን በተሰራችበት ቀን በታነጸችበት ቀን ሁሉ የሚባል ቃለ እግዚአብሔር ነው እና ይህንን ይላል የቤተ ክርስቲያን ቀን ስለሆነ። አዎ አጠቃላይ ቃለ እግዚአብሔሩ የምናየው ስለ ቤተ ክርስቲያን ነው የሚናገረውና ምን ይላል? ሀነ ጽዋ ለቤተ ክርስቲያን ቤተ ክርስቲያንን ሰሯት። አዎ ቤተ ክርስቲያን ስንል ሶስት ነው። ቤተ ክርስቲያን አንድ ዓለም ነው። ዓለም የእግዚአብሔር ቤተ ክርስቲያን ነው። አለቀ። ከላይ ጣራው ሰማይ መሰረቱን መሬት አደረገና ዓለምን ፈጠረ እግዚአብሔር። ቤተ ክርስቲያን ማለት ነው። በውስጧ ስነ ፍጥረትን አስቀመጠ ማለት ነው። ስለዚህ ሁለተኛው ደግሞ ህንፃ ቤተ መቅደስ፣ ይሄ ከድንጋይ ከሸክላ ከመደበር የምንሰራው ነው። ሶስተኛው የእኛ ሰውነት። አዎ የእኛ ሰውነት ቤተ ክርስቲያን ነው፣ የእግዚአብሔር ማደሪያ። ለዚህ ነው ጌታ በመዋዕለ ስብከቱ ምን አለ? ለሰማይ ወፎች ጎጆ አላቸው፣ ለምድር ቀበሮችም ጉድጓድ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለም ያለው ለዚህ ነው ማለት ነው። ለምን? የእግዚአብሔር ማደሪያ የኛ ልቡና የሰው ልቡና ነው። የሰው ልቡና ደግሞ የኃጢአት መናኸሪያ ከሆነ እግዚአብሔር በማን ላይ ያድራል? ለዚህ ነው ሐዋርያትን ወሰደና ማደሪያዬን አራዊት ይዞታል፣ ሰይጣን ይዞታል፣ ዲያብሎስ ይዞታል፣ እኔ ግን ማድረው የት ነው አለ? እዚህ የት ዛፍ ስር ወሰደና ይሄ ነው የኔ መኖሪያ ብሎ ሲያሳያቸው እንመለከታለን። ይህን ነው የሚናገረው። ምን አለ? ሀነ ጽዋ ለቤተ ክርስቲያን ወሳረርዋ በመንፈስ ቅዱስ እንተ ተሐንጸት በእደ ካህናት። አዎ እነሆ ቤተ ክርስቲያንን ምን አለ? ሀነ ጽዋ ወሳረርዋ ሀነ ጽዋ አዎ ሀነ ጽዋ ለቤተ ክርስቲያን ወሳረርዋ በመንፈስ ቅዱስ ቤተ ክርስቲያንን ሰሯት። ወሳረርዋ በመንፈስ ቅዱስ በመንፈስ ቅዱስም አዎ አለቀች ተከናወነች ይልና ሀነ ጽዋ ለቤተ ክርስቲያን ቤተ ክርስቲያንን ሰሯት አነጿት። ወሳረርዋ በመንፈስ ቅዱስ በመንፈስ ቅዱስም ደግሞ ፈጸሟት። አዎ ለዚህ ነው ቅዱስ ያሬድ ምን ይላል? በሌላው ለዛቲ ቤት ሳረራ አብ ቀዲሞ፣ ይችን ቤት አብ አስቀድሞ ሰራት። ለዛቲ ቤት አነጻ ወልድ፣ ይችን ቤት ወልድ አነጻት። ለዛቲ ቤት ወፈጸማ መንፈስ ቅዱስ፣ ይችን ቤት መንፈስ ቅዱስ አጠናቀቃት። አለቀ። ቅድም ያልኳቸውን ዓለምን እግዚአብሔር አብ በፈቃዱ ወልድ በቃሉ መንፈስ ቅዱስ በስራው እኛን እግዚአብሔር በምንድን ነው ንግበር ሰብአ በአርአያነ ወበአምሳሊነ አለና አንድ ጭብጥ አፈር አምጥቶ ሰውን ፈጥሯል ማለት ነው። እንደገና ወደ ሌላው ስንመጣ ወደ ቤተክርስቲያን ተሰርቶ ሲያልቅ ደግሞ አዎ በመንፈስ ቅዱስ ሊቃነ ጳጳሳት ፓትርያርኮች እየዞሩ ምን ይላሉ? ቅባ ሜሮን ይቀባሉ። ይሄ መንፈስ ቅዱስ ስጦታ ነው ማለት ነው። ሰውም ክርስትና ሲቀበል መጀመሪያ ጥምቀት፣ ከዚያ ሜሮን፣ ከዚያ ስጋው ደሙ ነው አይደል? ቤተክርስቲያንም እንደዚህ ነው የሚደረግላት ማለት ነው። ልደቷ ስለሆነ ማለት ነው። ወሳረርዋ በመንፈስ ቅዱስ ቃል እንተ ተሐንጸት በእደ ካህናት፣ በካህናት እጅ የተሰራች ወተቀደሰት በአፈ ጳጳሳት፣ በጳጳሳት የተቀደሰች የተወደሰች ወተአትበት በማይ ዘወዘ እምገበሁ አመማማቱ። አዎ በመከራው ጊዜ
ምን በመስቀል ላይ ተሰቅሎ በጦር ተወግቶ በምስማር ተቸንክሮ በጅራፍ ተገርፎ በመከራው ጊዜ ከጎኑ የወጣው ማየገቦ የወጣው ደመ መለኮት ወተቀደሰት ወተአትበት በማይ አየው ወተቀደሰት በአፈ ጳጳሳት በጳጳሳት አንደበት ተቀደሰች ይልና ወተአትበት በማይ ዘወይስ ዘእምገቦሁ አመማማቲሁ በማየገቦው ምን ሆነች ማለት ነው። የሚረጨውን ነው። ቤተክርስቲያን ተሰርታ ስታልቅ በወይራ ቅጠል ጳጳሳት ጸሎት ጸልየው ይረጫሉ። ያን ወክለው ማለት ነው። አመማማቲሁ ይቀጥልና ለሰማይ አቅድሞ ፈጠሮ ሰማይን አስቀድሞ ፈጠረው። ዘፍጥረት ምዕራፍ 1 ላይ ምንድነው? በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው። ለሰማይ አቅድሞ ፈጠሮ ሰማይን አስቀድሞ ፈጠረው። ወለምድርኒ ወበምድር ተከለ ደብተራ በምድርም ድንኳን ተተከለ። በምድርም እመቤታችንን አመጣ። ለሰማይ አቅድሞ ፈጠሮ ሰማይን አስቀድሞ ፈጠረው። ምንድነው? በሰማይ ፀሐይን አደረገ፣ በሰማይ ጨረቃን አደረገ፣ በሰማይ ከዋክብትን አደረገ። ወበምድር ተከለ ደብተራ በሰማይ ፀሐይን አደረገና በምድር ደግሞ ድንግል ማርያምን ደብተራ ድንኳን አመጣ። ይልቁንም የአምላክ እናትን እንድትመጣ አደረገና ይለ ከመቤታችን ፀሐይ ጽድቅ ክርስቶስ ምናል ተወለደ። ወበምድር ተከለ ደብተራ ይልና ቀደሳ አብ ወማኅደሮ ረሰያ አብ ወደደ የወልድ ማደሪያ አደረጋት ይላል። ቀደሳ አብ ወማኅደሮ ረሰያ አብ ወደደ፣ አብ እነሆ ፈቀደ፣ የወልድ የቃሉ ማደሪያ አደረጋት። አብ ለአጽንቆ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ በማኅፀነ ድንግል ማርያም አደረ የሚለውን ይተረጉማል። ስመር እግዚኦ ከመ ታድነኒ ታድነኝ ዘንድ ውደድ ይላል ቅዱስ ያሬድ። እንግዲህ የማክሰኞ ጾመ ድጓ ይህንን በተመለከተ ነው የሚናገር። ሊቃውንቱ በቤተ ክርስቲያን እንግዲህ ጧት የጀመሩትን የነግህ አለ፣ የሰለስት አለ፣ የስድስት አለ፣ የዘጠኝ አለ፣ የ12 አለ። ይህ ጾመ ድጓ መደዳውን በአብይ ጾም የሚቆመው ይሄ ነው። ከዚህ ቃለ እግዚአብሔር ላይ ትንሽ ነገር ወስደን ነው የተመለከትነው። የጧቱን ቃለ እግዚአብሔር ሊቃውንቱ ያው በሰላም ነው የሚዘጉት። እግዚአብሔር የሰላም እስመ ጽድቅ ቃሉ ለእግዚአብሔር የእግዚአብሔር ቃሉ እውነት ነው። እውነት ነው። አደርጋለሁ ያለውን ያደርጋል። እመግባለሁ ያለውን ይመግባል። እመጣለሁ ካለ ይመጣል። እስመ ጽድቅ ቃሉ ለእግዚአብሔር የእግዚአብሔር ቃሉ የታመነ ነው። እስመ ጽድቅ ቃሉ እውነተኛ ነው። ዘኪያነ አንቅሐነ ይልቁንም ጧት እንተጸባት በጧት ተነስተን እንድናገለግለው እንድንሳለም እንድንባረክ የሚያደርግ የታመነ አምላክ ነው ይልና እምነንዋም ከተኛንበት እንድንነሳ አንቅሐነ አነቃን አመጣን ወደ ቤተ ክርስቲያን ጸጎከነ ብርሃነ ብርሃንን ሰጠን። የሚገርም ነገር ነው። ብርሃንን የሚሰጥ ሰላምን የሚሰጥ እርሱ ስለሆነ ምን አለ? ወሀብከነ ብርሃነ ብርሃንን ሰጠኸን ይላል። ይልቁንም ብርሃን እንድሰጠን ስመር እግዚኦ አምላክ ሆይ አንተ ውደድ እያለ ቃለ እግዚአብሔሩ ሲናገር እንሰማዋለን ማለት ነው። ሰላሟን እንበልና እንጨርስ። የዛሬው ይሄ የጧቱ ቃለ እግዚአብሔር ሰላሙ እንደዚህ ይላል። ዋካ ይእቲ ወብርሃን ዋካ ይእቲ ወብርሃን ቤተ ክርስቲያን ብርሃን ናት። ፍጹም ዋካ ማለት ብርሃን ነው። ዋካ ይእቲ ወብርሃን ማለት ፍጹምት ብርሃን ናት። ፍጹም ብርሃን ናት ቤተ ክርስቲያን ለሕፃናቱ፣ ለወጣቱ፣ ለአረጋውያኑ፣ ለሊቃውንቱ ብርሃን ናት። እግዚአብሔርን የምናይባት ብርሃን፣ ስጋውና ደሙን የምናገኝባት ብርሃን፣ ምስጋና የምናገኝባት ብርሃን ቤተ ክርስቲያን፣ ያዘነ የሚጽናናባት ብርሃን፣ ያለቀሰ እንባው የሚታበስባት ብርሃን፣ የወደቀ ትንሣኤውን የሚያይባት ብርሃን፣ የለመነ የልመና ውጤት የሚያገኝባት ብርሃን፣ እያዘን ገብተን እየተደሰትን የምንወጣባት ብርሃን፣ ሸክማችን የሚቀልባት ብርሃን ዋካ ይእቲ ወብርሃን ቤተ ክርስቲያን ኩሉ ዘጌሰ ወመጻ ሀቢሃ ኢይጻም ወደ እሷ እየገሰገሰ የሚመጣ ሁሉ አይደክምም። ወደ ቤተ ክርስቲያን ዝቋላ ተራራ ቢወጣ፣ ደብረ ታቦር ቢሄድ፣ ደብረ ሊባኖስ ቢወርድ፣
ዝቋላ እንትን ቁልቢ ቢሄድ አክሱም ቢሄድ ቅዱስ ላሊበላ ቢሄድ ወደ ቤተ ክርስቲያን የ10 ቀን የ20 ቀን የወር መንገድ ተጉዘው ከአዲስ አበባ አክሱም፣ ከአዲስ አበባ ላሊበላ፣ ከአዲስ አበባ ደብረ ሊባኖስ በየትኛውን ገዳም ዘጌሰ ሀቢሃ ዘጌሰ ወመፃ ሀቢሃ እይጻሙ እየገሰገሰ ወደ ቤተ ክርስቲያን የሚሄድ አይደክምም ይልና እስመ ዋካይ ይእቲ ወብርሃን እሷ ፍጹም ብርሃን ናትና። እስመ ዋካይ ይእቲ ወብርሃን ፍጹምት የሆነች ብርሃን ናትና። አንድም ፍጹም የሆነ ብርሃን ነውና፣ በሌላ መልኩ እስመ ዋካይ ይእቲ እሷ ፍጽምት የሆነች ብርሃን ናትና ይልና እስመ ሰላማዊት። አዎ የሚገርም ነገር ነው። እስመ ሰላማዊት፣ አዎ የሰላም እናት ናትና፣ ሰላምን የምታሰጥ ናትና። እስመ ሰላማዊት ይእቲ ወብርሃን ሰላምም ናት ብርሃንም ናት። እስመ ሰላማዊት ይእቲ ሰላምን የምታሰጥ ናት። አንቀጸ አድኅኖ መድኃኒት ወሕይወት ትግሁባቲ፣ አዎ የሕይወትም የመኖርም መድኃኒት ናትና። አንቀጸ አድኅኖ የማዳን አዎ ስራው በሷ ይገለጣልና። አንቀጽ ማለት ደጅ ማለት ነው። አንቀጸ አድኅኖ የማዳን ደጅ ናትና። ወሕይወት የሕይወትም ደጅ ናትና። አንቀጸ አድኅኖ የማዳን ደጅ የሕይወት ደጅ ናትና። ትግሁ ባቲ ተግታችሁ ወደ ቤተ ክርስቲያን ሂዱ አትቅሩ። ትግሁ ባቲ አንቀጸ አድኅኖ አዎ የማዳን ደጅ ናትና። ወመድኃኒት ወሕይወት የሕይወት ደጅ ናትና። አዎ ትግሁ አዎ እነሆ ተግታችሁ ጠዋትም ማታም አዎ ሂዳችሁ ጸልዩ። በሀበልዋ ተሳለሟት። ምንድን ነው ዳዊት ምንድን ነው ያለው? ሰብአ ለዕለቴ እሴብሐከ በእንተ ኩነኔ ጽድቅከ፣ ስለ እውነተኛ ፍርድህ በቀን ስንት ጊዜ? 7 ጊዜ። እሺ እናምጣው። 1 ሰዓት፣ 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 12 ሰዓት፣ ከምሽቱ 3 ሰዓት፣ ከምሽቱ 6 ሰዓት። ይሄ 7 ጊዜ ነው። በዚህ 7 ጊዜ ቤተ ክርስቲያን መሄድ ባትችሉ ግን በያላችሁበት ሆናችሁ ጸልዩ፣ አስቧት ነው። ነገር ግን በዚህ ጠዋት በኪዳን የቻለ የሚችል ደግሞ 6 ሰዓት በቅዳሴ የማይችል ደግሞ በማታ ጉባኤ ቤተ ክርስቲያን አትቅሩ የሚለውን ያስታውሰናል ማለት ነው። ስመር እግዚኦ ከመ ታድነኒ ታድነኝ ዘንድ ውደድ። ያዕቆብ ሐዋርያ ዛሬ እንግዲህ እንደሚታወቀው በ10 መስቀለ ክርስቶስ ይታሰባል። እሌኒ ንግሥት ትታሰባለች። እንደገና ደግሞ ያዕቆብ ሐዋርያ እረፍቱ ነው የጌታ ወንድም የተባለውና የቅዱሳኑ በረከት መስቀልም ያው በ10 ነው እንደሚታወቀው ወርሃዊ በዓሉ የመስቀል በ10 ነውና የመስቀሉ በረከት የሐዋርያው ረድኤት የእግዚአብሔር ቸርነት የጾሙ በረከትና ይልቁንም ደግሞ ጽንዓትን እግዚአብሔር አምላክ እንዲያድለን መልካም ፈቃዱ ይሁንልን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ነገ የካቲት 11 ቀን ነው። በ11 ቅዱስ ያሬድ ነው። ደብረ ይባቤ ቅዱስ ያሬድ በጠዋቱ አገልግሎት ከ1 ሰዓት እስከ 3 ሰዓት ባለው በወንጌል በዝማሬ እንገለገላለን። ከ6 ሰዓት እስከ 9 ሰዓት ያለው በቅዳሴ እግዚአብሔር እናመሰግናለን። ከ11 ሰዓት እስከ ምሽቱ 1 ሰዓት ተኩል ባለው ደግሞ በተለያዩ መምህራንና ዘማሪያን በዛው በደብረ ይባቤ ቅዱስ ያሬድ ነገ ቅዱስ ያሬድን እንቀጥላለን። ከዚያ ደግሞ ቅዱስ ሚካኤል ነው። እንደዛው እያልን ይህንን አብይ ጾምን አጭር መልእክቶች ከጾመ ድጓው ላይ እያነሳን በቀን እንነጋገራለን። ረዘም ያላለ አጠር ያለ የዕለቱን ጾመ ድጓ ከወንጌሉ ጋር እያገናኘን ወንጌል ስለሆነ ራሱ እንማማራለን። በዚህ የቴሌቪዥን መስኮት የምትመለከቱ፣ በዚህ ማህበራዊ ሚዲያ ይህን የእግዚአብሔርን ሀሳብ የምትመለከቱ ምናልባት በዓለም ላይ ሆናችሁ ቤተክርስቲያን መሄድ የማትችሉ መሳለም የማትችሉ ጊዜ ያልፈቀደላችሁ ቦታ ያልፈቀደላችሁ ይህንን የአብይ ጾመ ድጓ አጭር ጸሎት ነው፣ ምስጋና ነውና ጧት እየተነሳችሁ ማዳመጥ ትችላላችሁ። ያለፈውንም ወደኋላ መለስ እያላችሁ ገብረ መስቀል ሚዲያ ዩቱብ እያላችሁ መመልከትና በረከት ማግኘት ትችላላችሁ። እኛ እንድንናገር እናንተ እንድታዳምጡ የምስጢር ባለቤት እግዚአብሔር ሁላችን እንዲያስተምርን መልካም ፈቃዱ ይሁንልን። መልካም ውሎ ይሁንልን።